ለአገልግሎቱ ክፍት ከሆኑ ፕሮጀክቶች መካከል በሴሽ ዱናና ሄጦ ቀበሌዎች የተገነቡ ሁለት የጤና ጣቢያዎች፣ የወጣቶች የስብዕና ግንባታ ማዕከል፣ የማህበረሰብ መድኃኒት ቤቶች፣ የሰንበት ገበያና የመሶብ የአንድ ማዕከል አገልግሎቶች ተጠቃሾች ናቸው። በከፍተኛ የመንግስት የሥራ ኃላፊዎች የተመረቁ እነዚህ ፕሮጀክቶች በአጠቃላይ ከ335 ሚሊዮን ብር በላይ የተገነቡ እንደሆነም ነው የከተማው ከንቲባ አቶ ሳሙኤል ሽጉጤ ያስታወቁት። ክቡራን እንግዶች ከጊዜ ጥበት ዞረን ማየት ያልቻልናቸው 3 የጠጠር መንገዶች፣ 2 ዘመናዊ የህዝብ መጸዳጃ በዘንድሮ ዓመት በማጠናቀቅ ለአገልግሎት እንዲበቃና ማህበራት ደግሞ እዛ አካባቢ ያለውን አገልግሎት እንዲያሳልጡ ማድረግ ተችሏል። በጥቅሉ በዛሬው ዕለት ተመርቀው ለአገልግሎት እንዲበቁ የተደረጉ ተቋማትና ፕሮጀክቶች ከ335 ሚሊዮን ብር በላይ ወጪ የተደረገባቸው ሲሆን አሁንም በከተማ ውስጥ ከ30 በላይ የሲአይፒ ፕሮጀክቶች በከተማችን ውስጥ እየተሰሩ ይገኛሉ። ፕሮጀክቶቹ ሀገራችን ኢትዮጵያ 7ኛውን ጠቅላላ ምርጫ በሰላማዊ መንገድ አካሄደ ባጠናቀቀችበት ማግስት የሚመረቁ መሆናቸው ልዩ ያደርጋል ያሉት ከንቲባው በመንግስት ኢኒሼቲቮች የተጀመሩ የልማት ፕሮጀክቶች ተጠናቆ አገልግሎት መጀመር ለምርጫ ቀብድ ማሳዣ አለመሆኑን ማሳያ ነው ብሏል። በዛሬው ዕለት በርካታ የመንግስት ኢኒሼቲቮችና የልማት ፕሮጀክቶች ስናስመርቅ እንደ ፓርቲያችን መርህ የፕሮጀክቶችን ምረቃ ለምርጫ ቀብድ ማሳዣ እንደማያደርግና ለህዝባችን የመልካም አስተዳደር ጥያቄዎች ምላሽ መስጫ ብቻ መሆኑን የሚያሳይ ነው። በመሆኑም በምርጫ ወቅት ልማት ወዳድነትን በተግባር ላሳየው ህዝባችን እንደዚህ አይነት የልማት ፕሮጀክቶችን በመገንባት ልንኪሰው ይገባል ያሉት አቶ ሳሙኤል ዛሬ ከተመረቁት ፕሮጀክቶች መካከል ከ220 ሚሊዮን ብር በላይ የተገነባው የመሶብ የአንድ ማዕከል አገልግሎት 45 አይነት የሚሆኑ የተለያዩ አገልግሎት የሚሰጥ እንደሆነም ጠቁመዋል። ማዕከሉ ለጊዜው 45 አገልግሎት መስጫ ካውንተሮች ያሉትና ዛሬ ስራ ሲጀመር የፍቃድ አሰጣጥና እድሳት፣ የንግድ ምዝገባና ፍቃድ፣ የንግድ ስራዎች፣ የገቢ አገልግሎቶች፣ የሰነድ ማረጋገጫ አገልግሎቶች፣ የባንክ፣ የፖስታና የቴሌኮም እንዲሁም ሌሎች የመንግስት አገልግሎቶችን አካቶ ዛሬ የጀመረ ሲሆን በቅርቡም የክልላችን የከተማ ልማትና ኮንስትራክሽን ቢሮ ከክልላችን የመሶብ አንድ ማዕከል ጋር ባደረጉት ውይይት እየተሰራ ባለው የአገልግሎት ማስፋት ስራ ከ45 በላይ የሆኑ የማዘጋጃ ቤቶች ቤታዊ አገልግሎቶች የመሶብ አንድ ማዕከል አካል ለማድረግ ከባለሙያዎች ምልመላና መረጣ ጀምሮ እየተሰራ ይገኛል። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ ሰንዮ በዕለቱ ባደረጉት ንግግር የሆሳና ከተማ ቆይታውን የሚመጥን ፕሮጀክቶች እንዲኖራት ለማድረግ ይሰራል ብሏል። በሆሳና ከተማ በአካባቢው አቅምና በክልል ድጋፍ የተጀመሩ የልማት ፕሮጀክቶችንም አጠናክሮ እንደሚቀጥሉም ተናግረዋል። ሆሳና ከተማ የተጀመሩ በርካታ ስራዎች አሉ፣ መሰረተ ልማቶች አሉ። ክልልም የያዛቸው ፌደራልም የሚደግፋቸው በውስጥ አቅም የምንሰራቸው አሉና እነዚህን ስራዎች አጠናክረን እንቀጥላለን። አሁን በተጀመሩ አገልግሎት ስራ ሁሉንም አካባቢዎች ለማዳረስ አቅም በፈቀደ መሰረት የክልሉ መንግስት እያደገፈ ዞንም ወረዳም ከተማም ህዝቡ ከጫፍ እስከ ጫፍ ድጋፍ እያደረገና የተሰሩትን ልማት ስራዎችን እያደነቀ እየተባበረ እየደገፈ ስላለ ለህዝባችን ለከተማ ህዝባችን አንድ ጊዜ ሞቅ ያለ ድጋፍ ሰጥቶ ነው። ዋና አስተዳዳሪው አክሎም የህብረተሰቡን እንግልት ለመቀነስና ከብልሹ አሰራር የጸዳ አገልግሎት ለመስጠት የሚያስችለውን የመሶብ የአንድ ማዕከል አገልግሎት ተደራሽነትን ወደ 7 ከተሞች ለማስፋፋትም እየተሰራ ነው ብሏል። በአጠቃላይም በሁሉም 7ቱም ከተሞች ላይ የመሶብ አገልግሎትን ለማዳረስ እየሰራ እንገኛለን። የዚህ ዋና የመሶብ አገልግሎቱ ካልተገባ ጥቅም ህዝብን ከማንገላታት የጸዳ እንዲሆን አንድ ማዕከል ላይ ህዝቡ ተገልጋዮቹ ተሰብስበው አገልግሎት የሚሰጡበት እዛም ሳይሄዱ በአንድ ማዕከል አገልግሎት እንዲሰጥ የሚያስችል በመሆኑ ገቢን የሚያሳድግ ነው፣ አገልግሎትን የሚያሳልጥ ማዕከል ነው። ፕሮጀክቱ በአጠረ ጊዜ እንዲጠናቀቅ ከክልሉ ርዕሰ መስተዳደር ጀምሮ በየደረጃ አስተዋጽኦ ላበረከቱ አካላት በሙሉ ምስጋናቸውን ያቀረቡት ዋና አስተዳዳሪው ዛሬ የተመረቁ ፕሮጀክቶችን የቅርብ ክትትል በማድረግ አስፈላጊውን ሁሉ ድጋፍ እንደሚያደርጉም አስታውቀዋል።